ወደ 165 ኪሎ ሜትር የኮሪደር ልማት በክልላችን ጀምረናል። 165 ኪሎ ሜትር ሆሳና ላይ 35 ኪሎ ሜትር፣ ቡታጅራ 25 ኪሎ ሜትር፣ ወራቤ 25 ኪሎ ሜትር፣ ወልቂጤ 25 ኪሎ ሜትር፣ ዱራሜ ከ20 እስከ 25 ኪሎ ሜትር፣ ሀላባ 20 ኪሎ ሜትር እና ሳጃ 10 ኪሎ ሜትር በጠቅላላ 165 ኪሎ ሜትር አካባቢ የኮሪደር ልማት ስራ ጀምረናል። አብዛኛው ስራ ሰኔ 30 ድረስ ያልቃል። በኮሪደር ልማት እስካሁን ባለን መረጃ የተሻለ የምንለው የጉራጌ ማህበረሰብ ያለባቸው አካባቢዎች የረጅም ጊዜ ልምድ አላቸው። ይሄ ሌሎችም አካባቢ አለ፣ ሀዲያም አካባቢ ከምባታም አካባቢ አለ። ግን የጉራጌ ማህበረሰብ በሰፈረባቸው አካባቢ ትንሽ ስፋት አለው። ማህበረሰብ እንደ እሴት አድርጎ ይጠብቃል፣ ይንከባከበዋል፣ ችግሮቻቸውን በጋራ ይወያዩበታል። ሌላ ሰው መጥቶ ሌላ ነገር እንዳይሰራ ይከላከላሉ። ይሄ ሁሉም ቦታ እንዲሰፋ የጀመርናቸው ስራዎች አሉ። ጀፎሮ ይባላል። የመንገድ ስያሜው ጀፎሮ ይባላል። ስፋት በጣም ትልቅ አለው። አረንጓዴ ነው። ዛፍና ዳሩ ላይ ዛፍ አለው። ሰዎች በደስታም በሀዘንም የሚገናኙበት ቦታ ነው። የእርቅ ስርዓት የሚከናወንበት ቦታ ነው። ጥብቅ ነው ቦታው። ይሄ ሌሎች ቦታ ላይ ለመስራት ትልቅ ፕላን ይዘናል። የልማት ትሩፋት በገጠርም በከተማም ዋና ስራችን አድርገን እየሰራን ያለ ነው። አንድ አርሶ አደር ዶሮ እንዲኖረው፣ አንድ አርሶ አደር በግ እንዲኖረው፣ አንድ አርሶ አደር ጓሮውን ተጠቅሞ አትክልቶችን እንዲተክል፣ ፍራፍሬ እንዲተክል 30 40 30 የሚባል ፕሮግራም አለን። 30 40 30 ማለት በመጀመሪያው አመት 30 ፍራፍሬ፣ በሚቀጥለው አመት 40 ፍራፍሬ፣ በሚቀጥለው አመት 30 ይተክላል። 3 አመት ሲያጠቃልል 100 ፍራፍሬ አለው። 100 ፍራፍሬ ውስጥ ሙዝ አለ፣ ማንጎ አለ፣ የተለያዩ ፍራፍሬዎች አሉ። ይሄ ትልቅ ሀብት ነው የሚሆነው። በደንብ ይጠብቅ። ዶሮም እንደዚያው አለን። 5 15 25 የሚባል ፕሮግራም አለን። ልማት ትሩፋት በከተማም በገጠርም በደንብ ከሰራ ነው የቤተሰብ ብልጽግናን ያረጋግጣል። የመጀመሪያ የሚያስፈልገው ለህዝባችን በልቶ ጠጥቶ መኖር ነው። ቀጥሎ ደግሞ ትርፋማ ምርት አምርቶ ሽጦ ተጠቅሞ ቤተሰቦቹን በደንብ መደጎም ነውና በዚህ በኩል የክልሉ የሁልጊዜ ስራው ተደርጎ ይወሰዳል። እየሰራን ያለ ነው። ከተረጂነት ወደ ምርታማነት በእኛ ክልል ውስጥ ያሉ የተረጂ ቁጥሮችን በዚህ አመት 65% ቀንሰናል። በሚቀጥለው አመት 35% አለ። በ2017 እና በ2018 ተረጂ የሚባል በክልል እንዳይኖር ነው። ተረጂ አይኖርም ማለት የሚቸግረው ሰው በልዩ የሚረዳ ሰው የለም ማለት አይደለም። አዛውንቶች አሉ፣ በራሳቸው ተንቀሳቅሰው መስራት የማይችሉ ሰዎች አሉ፣ ሌላ ልዩ ችግር ያለባቸው ሰዎች አሉ። እነዚህን ህብረተሰቡን በማስተባበር እገዛ እናደርጋለን። ግን ይሄ ሴፍቲኔት የሚባለው ጉዳይ በተለይ በገጠር በሚቀጥሉት 2 አመት አጠቃላይ ከዚህ አስተሳሰብም ከዚህ ተግባርም ለመውጣት ራሳችንን በምርት ለመቻል የምንሰራውን ስራ በሚቀጥለው 2 ወር አጠናክረን እንቀጥላለን ብለን እናስባለን። የኑሮ ውድነት ለማረጋጋት አብረን የምንሰራቸው ስራዎች አሉ። በቀሪ ወራቶች የመጀመሪያው ግብርና ምርታማነትን ማጠናከር ነው፣ ምርት እንዲወጣ ማድረግ ነው። ሁለተኛ የወጣ ምርት ገበያ ላይ እንዲገባ ማድረግ ነው። ሶስተኛው የስራ ዕድል ፈጠራን አጠናክሮ መቀጠል ነው። ስራ ዕድል ፈጠራ በዚህ አመት 350 ሺህ ለመፍጠር አቅደን በ9 ወር ግምገማችን ከ290 ሺህ በላይ ፈጥረናል። በቀሪ ወቅት 60 ሺውን ፈጥረን 350 ሺህ የተባለውን እናሳካለን ብለን ጠንክረን እየሰራን ነው። እግረ መንገዳችንን የስራ ዕድል ፈጠራ፣ የግብርና ምርት እንዲወጣ ማድረግ እና ገበያ ላይ ከገባ በኋላ ደግሞ የሚፈጠሩ የተለያዩ ህገወጥነቶች አሉ። እነሱን መቆጣጠር ከቻል ኑሮ ውድነትን በተሻለ መጠን መቆጣጠር እንችላለን ብለን እሱንም እየሰራን ያለ ነው።